ችግር የለውም። እኔ በራሴ መንገድ እኔ በራሴ ቤት ወስደዋለሁ። አይ ግርማ ነው እንደዛ አይደለም። ይሄ ነገር ከሄደ ወደዛ ነው። አሁን ነው ነገሩን አናካብለው። መሲ እንደዛ አይነት ባህሪ ያላት ልጅ ያለች የላትም። እንደዛ አይነት ሰው አይደለችም። ይኸውልህ በዚህ ልክም ግርማሙ አንድ ነገር ልንገርክ ያልገባህን ነገር በዚህ ልክም እሷ እንዲህ እንድትሆን ያደረጋት በጣም በተደጋጋሚ ብዙ ሰው ታይ ብለን አስተናታል። ታውቃለህ ከዚህም በፊት ያሁኑን ደግሞ እንደዚህ ገፍታ የምትሄድ አልመሰላትም። ልጅቷም እኮ ተናገረች። እምትከሰኝ አልመሰለኝም አለች። ከክሱም በፊት ገና 2 ቪዲዮ ነው 1 ቪዲዮ እንደሰራች ታሜ ደውሎ ታይ ብለዋታል። ዝማምን አልተውም ምን ታመጣለች ብላ 3 ቪዲዮ ሰርታለች። ገባ ዝማምም ከዛ በኋላ ግን ምን አለች? ሁሉም ሰው ስለሚናገራት በዚህ ልክ የምትጨክንብኝ አልመሰለኝም አለች። ቦታው ላይ ግን እውነታው ጋር ሲደረስ ይቅርታ ጠየቀች። እቺ ልጅ ሶሪ አለች። እኔ ቤትም ይቅርታ ብላለች፣ ሌላም ቤትም ይቅርታ ብላለች። አሁን መሲን በቃ ከዚህ ሁሉ በኋላ ከይቅርታ በላይ ምንም የለም ማለት እስቲል አሁንም እየሰደበቻት እኮ የሆነች ልጅ አለች። ስሟ አይያዝልኝም። አሁንም ቪዲዮ እየሰራችባት ያለች ልጅ አለች፣ እየተናገረች ያለች። እነሱ ቁጭ ብለው ለምንድን ነው እዚችኛዋ ይቅርታ የጠየቀችው ላይ የሚበረታው ነው የኔ ጥያቄ። ግን ግርማሞ አለ ትሰማናለህ? አሎ ጅኒ ይኸውልህ ምን መሰለህ፣ በደምብ ታሪኩን ስማው። መጀመሪያ ላይ ይሄን ቪዲዮ የሰራሽውን አጥፊ እኔ ጋር እንትን የለሽም ብላ ሽምግልና ሰው ላከችላት። ስትልክላት እሷም እንደዚህ አልመሰላትም። እኔ ሀገሩን ምንም አታመጣም አለች ለብሪጅስቶን። ምን ታመጣለች ምናምን ማንም አልሰማም አለች። ይሄ ነገር ተቀጣጠለ። በቀደምኛ ለመናት ይቅርታ በቃ ተይው ነገሮችን ብለናት እሺ ማነው ታሜ ጠዋት 9 ሰዓት እንገናኛለን እኔም አለው ኃላፊነቴን ወስጃለሁ ተባብሎ ተቀጣጥሯል ለጠዋት። አሁን ሜቢ ልጅቷ ሳትመጣ ስትቀር የመሰላት እሷ ከነገና አውቃ ንቃት መስሏት ሊሆን ይችላል ይሄ ነገር የተቀጣጠለው። ገብቷል አይደለ? ያ ስለሆነ የግል ጉዳይ ይሄ ወይ ምናምን ሳይሆን ቀስ ተብሎ ተፈልጎ እሷ ማስረዳት ነው በቃ አለቀ። ከዛ ላይ እሷን ጉዳይ ማስጨረስ ነው። ግን ከዛ በኋላም ሌላ ሽምግልና ሌላ ቤት ነበረን እኮ አልኩ ተጠርተን በእሷ የተነሳ ያ ሽምግልና ቤትም ልጅቷን ደጋግመንም ነግረናታል። እኛ አትበይ ስላንቺ ብቻ አውሪ ነው። ልጅቷ ደግሞ እኛ ብዙ ነን ነው የምትለው። እንደዚያ ነገር የደረሰብን እኮ ብዙ ነን ባይዋን ደግሞ ትጠይቃታ በቃ ሶሪ ያለች። ከዛ ነይ ተብላ ስትጠራ ምን አለች? በስር ካከበራችሁኝ የኔ ቤተሰቦች ተውኝ፣ እንጀራዬ ላይ አትግቡብኝ፣ ስራዬን እያበላሹብኝ ነው እነዚህ ሰዎች። በቃ ለአንዴና ለመጨረሻ ጊዜ በህግ መሰረት ላስተካክለው ይስራዬን ጣልቃ አትግቡብኝ፣ እናንተ ኑሯችሁን እየኖራችሁ አለች። በቃ ይሄን ተፈጠረው። ሄሊ አውሪ ሄሊ በመጀመሪያ ደረጃ በጣም ወድሻለሁ የኔ እህት። ቴንኪዩ ሄሊ የኔ እናት ወድሻለሁ። ከስራ ያልተሰጥተውኛለሁ። በዚህ ሀገር ህግ እኛ እንግዲህ ከ16 ዓመት በላይ ኖረናል። እሷ ልጅቷ ቢፈረድባትም ባለማወቅ በማስረጃ ግን እስትናፍ የሚባል ነገር አለ። እስትናፍ ማለት በእኛ ሀገር ይቅርታ እንደማለት አይደል? ይግባኝ አንድ ሰው ዲፖርትን ቢወሰንበት ምንም አይነት ፍርድ ቢወሰንበት እስትናፍ ቀን ይሰጠዋል። 10 ቀን። በ10 ቀን ውስጥ ወረቀት ጽፎ ሁለቱ ከተስማሙ ኦልሬዲ ይከነሰላል። የተፈረደባት እንኳን ልጅቷ ላይ አሁን በመቀረቷ ተጠናክሮባት ማስረጃ መጥቶባት ቢፈረድባት እንኳን ህግ ምን ይሰጣል? ይግባኝ እንደጠየቅ ያደርግና በይግባኙ ቀን እሷ ከእሷ ጋር የተስማማችበትን ተናዝል ወረቀት ይዛ ከቀረበች ያስገቡላትና ይከነስሉታል። በቃ ተስማምተዋል ማለት ነው። ይሄን ያህል እዚህ ሀገር ጭካኔ የለም። በእንደዚህ አይነት ነገር አይደለም። በከባድ በብር ደረጃ እንኳን ከሰዎች ጋራ ተስማምተሽ ወረቀት ሰዎቹ አንስተንላታል ብለው እኮ ሄልያ አሁን እኮ ለዛ እኮ ነው በቃ እዛም ደረጃ ፍርድም ደረጃ ሳይደረስ ይቅርታ ስላለች ነገሩ ቢፈታስ ነው የኔ ጥያቄ። ምንም እኛ አንድ ማለት ምስኪን ላይ ተቆነሽ ምንም ነገ ይቆጫታል። ልጅ ወደ ሀገር ብትገባ ልጅቷ ትገባለች ላይ ይቀጥላል። ግን እሷ ውስጥ የማይረሳ ጠባሳና በሰዎች ዘንድም እሷ የሰራ ልጅ አይደለች። እሱን እኮ ነው የምልሽ እናቴ። ሌላ አገር እኮ ያሉ ይሰድቡናል አይደል? በሌላ አገር ያሉ ሳንሰደብ ቀርተን እኮ አናቅም። ግን እዚህ አገር ላይ ስለማይኖሩና ምንም ማድረግ ስለማንችል ውጠን ነው ዝም የምንለው። መናገር ሲኖርብሽ ትናገሪያለሽ፣ መናገር ሳፈልጊ ጸጥታ ያለሽ። ኦኬ ይሄ ሀገር ግን ህግ ስላለ
በህጉ መሰረት እንትናችንን ምንድነው ስሙ ይሄ መብታችንን እናስከብራለን እንላለን። ሰንበዲ መጥቶ ግን ይቅርታ ሲል ትታያለሽ። በቃ እንደ ኢትዮጵያዊ እንደ ሀገር ልጅም ስደት ላይ እንዳለም ብዙ ነገር ታስቢና ትታያለሽ። ገባሽ? ስለዚህ እኔ ከዛ አንግል ነው እያልኩኝ ያለሁትኝ። አሁን እኮ ጥፋት አላጠፋችም አይደለም፣ አጥፍታለች፣ አጉድላለች። ግን እስቲል ይቅርታ ያልጠየቋት እስቲል ቪዲዮ የሚሰሩ ያሉ እቺ ይቅርታ ስለጠየቀች ነገሩ ቢቀርስ ነው የኔ ጥያቄ። ገባሽ? መሲ እስቲል እልህ ላይ እንዳለች የሆነ ቪዲዮ አየሁኝ። ገባሽ? እሷም ይቅርታ ድጋሚ እየጠየቀች መሲም ንዴት ላይ ነች። እኔም ሱቋ ተመላልሻለሁ 3 ጊዜ ለዚህችው ልጅ ጉዳይ ስልክም ስደውልላት አታነሳም። ገባሽ? አልተጎዳችም አይደለም፣ ተጎድታለች። ስራዋም ተበላሽቶ ሊሆን ይችላል፣ ብዙ ነገር ሊፈጠር ይችላል። ግን ይቅርታ ሰው ከወደቀ ወዲህ ይመታል እንዴ? እኔ በሀገሬ የወደቀ ሰው አይመታም።